የቅድስት ቤተክርስቲያናችን ታላቅ አባት ናቸው። ቤተክርስቲያንን በብዙ ኃላፊነቶች መርተዋታል። እንደውም ስድስተኛው የቅድስት ቤተክርስቲያን ፓትርያርክም ሲመረጥ እጩ ፓትርያርክም ጭምር ነበሩ። ነገር ግን ከቀናቶች በፊት በነገረ ማርያም ላይ በሰጡት ትምህርት ላይ በማህበራዊ ሚዲያዎች ስለ ብፁዕነታቸው ብዙ ሲባል ብዙ ሲነገርም ሰምተናል። እሳቸው በተለያዩ ጊዜያትም የቅድስት ቤተክርስቲያን ፈተና ነቀርሳ የሆኑ መናፍቃንንም ሲያወግዙ ነበር። ነገር ግን ከሰሞኑ በተፈጠሩት ክስተቶች መናፍቃኑ ለብፁዕነታቸው የተለየ ቦታ እየሰጡ ይገኛል። ከሰሞኑ ግን እንዲያ በብፁዕነታቸው ሲወገዙ የቆዩት መናፍቃን ዛሬ ላይ ብፁዕነታቸውን እያወደሱ እንዲሁም እያሞገሱ ይገኛል። ምክንያታቸው ምን ይሆን? ብፁዕ አቡነ ሕዝቅኤል ማን ናቸው? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬም እንደወትሮአችን የብፁዕ አቡነ ሕዝቅኤልን የህይወት ምዕራፍ የህይወት ገጽ ልንገልጥላችሁ ይዘንላችሁ መጣን። ወደ ብፁዕነታቸው የህይወት ገጽ አለፍን። በቀድሞ ስማቸው መላከ ምህረት አባ ሀብተ ማርያም መኮንን ይባላሉ። ብፁዕ አቡነ ሕዝቅኤል ግንቦት 7 ቀን 1946 ዓመተ ምህረት በደቡብ ወሎ አማራ ሳይንት ልዩ ስሙ ደብረ ብርሃን ለንጓጥ ስላሴ ተወለዱ። አባታቸው ግራጌታ መኮንን ኃይሉ፣ እናታቸውም ወይዘሮ አታላይ ደርሰህ ይባላሉ። ብፁዕነታቸው ብፁዕ አቡነ ሕዝቅኤል ዜማ፣ አቋቋም፣ ቅኔ፣ ፍትሐ ነገሥት ትርጓሜ ተምረዋል። የቅኔን መንገድ ከነ አግባቡ ተምረው በመምህርነትም ተመርቀዋል። በ1956 ዓመተ ምህረት ከብፁዕ አቡነ ገብርኤል ድቁናንም የተቀበሉት ብፁዕ አቡነ ሕዝቅኤል ጳጉሜ 3 ቀን 1981 ዓመተ ምህረትም በደብረ ሊባኖስ ገዳም ስርዓተ ምንኩስናን ፈጽመዋል። ህዳር 12 ቀን 1982 ዓመተ ምህረት የቅስና ማዕረግ ከብፁዕ አቡነ ሳዊሮስ ከብፁዕ አቡነ ቄርሎስ ደግሞ ማዕረገ ምንኩስናን የተቀበሉት ብፁዕ አቡነ ሕዝቅኤል እነዚህ ማዕረገ ምንኩስናን ታዲያ ብፁዕ አቡነ ሕዝቅኤል ማዕረገ ምንኩስናን ማዕረገ ድቁናን ከተቀበሉ በኋላ በተለያዩ አገልግሎቶች ቅድስት ቤተክርስቲያንን ሲያገለግሉ ከቆዩ በኋላ ነበር በ1982 ዓመተ ምህረት እስከ 1987 ዓመተ ምህረት በአዲስ አበባ ሀገረ ስብከት በደብረ ሰላም ቅዱስ እስጢፋኖስ በጽርሐ ጽዮን ጎላ ቅዱስ ሚካኤል ቤተክርስቲያን የመጽሐፍ መምህር ሆነው ማገልገል የጀመሩት። በመቀጠልም ከሰኔ 20 ቀን 1987 እስከ 1990 ዓመተ ምህረትም በምስራቅ ሐረርጌ ሀደሬ ጤቆ መካነ ስላሴ ደብር ከየካቲት 1990 እስከ የካቲት 1993 ዓመተ ምህረት ደግሞ የድሬዳዋ ደብረ ምህረት ቅዱስ ሚካኤል ቤተክርስቲያን እንዲሁም ከ1993 እስከ 1994 ዓመተ ምህረት ደግሞ ለጵጵስና ማዕረግ እስከ በቁበት ዘመን ድረስ በአዲስ አበባ ቦሌ ደብረ ምጽላል እግዚአብሔር አብ ቤተክርስቲያን አገልግለዋል። እንዲሁም ብፁዕነታቸው ብፁዕ አቡነ ሕዝቅኤል የሰሜን ወሎ ደብረ ሩሃ ቅዱስ ላሊበላ ገዳም አስተዳዳሪ ሆነውም አገልግለዋል። ሰኔ 22 ቀን 1997 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ አምብሮተ እድም ብፁዕ አቡነ ሕዝቅኤል የከፋ ሀገረ ስብከት ሊቀ ጳጳስ ተብለውም ተሹመዋል። አዲስ አበባም በ2005 ዓመተ ምህረት ለአራት አህጉረ ስብከት ተከፍሎ በነበረበት ወቅትም ብፁዕነታቸው የደቡብና ምዕራብ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነውም ብርቱ አገልግሎትን እያገለገሉ ቆይተዋል። ታዲያ ብፁዕነታቸው በዚህ ብቻ አያበቁም። ለቅድስት ቤተክርስቲያናችን ከነዚህ አገልግሎቶችን በተጨማሪ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊም እንዲሁም ደግሞ በአንድ ወቅት ማለትም የቅድስት ቤተክርስቲያናችን ስድስተኛው ፓትርያርክ ምርጫ ሲደረግም ብፁዕነታቸው እጩ ፓትርያርክ በመሆንም ቀርበው ነበር። ከአምስቱ እጩ ፓትርያርኮች መካከልም እሳቸው አንዱና ቀዳሚም ነበሩ። እንደሚታወቀው ቅድስት ቤተክርስቲያናችን
በየጊዜያቱ በየዘመናቱ ብዙ ተፈትናለች። ታዲያ ቅድስት ቤተክርስቲያንን ከፈተኑ በእጅጉም የቅድስት ቤተክርስቲያንን ልጆች ከመንጋው ነጣቂ ተኩላዎች መካከል የተሐድሶ ኑፋቂ እንቅስቃሴን ሲያራምዱ የሰነበቱትና የቆዩት መናፍቃን ተቀዳሚ ናቸው። ለነዚህ የተሐድሶ እንቅስቃሴን ለሚያደርጉ መናፍቃንም ብፁዕነታቸው ብፁዕ አቡነ ሕዝቅኤል መድኃኒትም ናቸው። በሀገረ ስብከታቸው በአንድ ወቅት የተሐድሶ ኑፋቂ እንቅስቃሴን ሲያስተምሩ እንዲሁም ሲያካሂዱ የነበሩ መናፍቃንን ከቤተ ክርስቲያን ህብረትም ለይተው አውግዘዋቸውም ነበር። ታዲያ ከዓመታቶች በፊት እንዲያ ለመናፍቃኑ ምላሽ ሰጥተው የነበሩት ብፁዕ አቡነ ሕዝቅኤል ዛሬ ላይ ግን መናፍቃኑ በተቃራኒ ሆነው ብፁዕነታቸውን እያወደሷቸው ይገኛል። ምክንያቱ ደግሞ ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ ተሰራጭቶ እንዳየነውና እንደተመለከትነው በእመቤታችን የነገረ ማርያም አስተምሮ ላይ እመቤታችን በነገረ ድህነት ያላትንም ድርሻ በተመለከተ ብዙ የቅድስት ቤተክርስቲያናችን ብፁዓን አባቶች እንዲሁም መምህራን ብዙ ብለዋል፣ አሁንም እያሉ ይገኛል። ነገር ግን አሁን ያሉ አስተምሮዎች በተለይም ብፁዕነታቸው በአንድ ወቅት በአውደ ምሕረት የሰጡት አስተምሮ በሕዝበ ምእመኑ ዘንድ ጥያቄን የሚያጭሩ እንዲሁም ለመናፍቃኑ ደግሞ በኦርቶዶክሳውያን ላይ እንዲሳለቁ እንዲሁም የተሳሳተ አመለካከት እንዲኖራቸው ያደረገ አስተምሮ ሆኗል። ታዲያ በዚህም መሰረት ከቀናቶች በፊት ወይም ከሳምንታቶች በፊት በተለያዩ የማህበራዊ ሚዲያዎች ላይ ብዙ እንደተመለከትነው ብፁዕነታቸው ብፁዕ አቡነ ሕዝቅኤል እመቤታችን በነገረ ድህነት ላይ ያላትን ድርሻ ሲገልጡ የገለጡበት መንገድ በእጅጉ ጥያቄ የሚያጭርና የሚያስነሳ አስተምሮ ሆኗል። ብፁዕነታቸው ብፁዕ አቡነ ሕዝቅኤል ባስተማሩት ትምህርታቸው እንዲህ በማለት ነበር የተናገሩት። እመቤታችን ቅድስት ድንግል ማርያም እጅግ ልዩ የሆነች ቅድስት እናት ናት። በነገረ ድህነትም ታላቅ ድርሻ አላት። በቀራንዮ የፈሰሰው ደም የማን ነው? የእርሷ የእመቤታችን የቅድስት ድንግል ማርያም ነው። የምንበላው የምንጠጣው ስጋና ደምም የእመቤታችን ነው በማለት በአውደ ምሕረት ብፁዕነታቸው ትምህርታቸውን አስተላለፉ። ታዲያ ይህ አስተምሮ ከቅድስት ቤተክርስቲያን አንጻር በእጅጉ የተለየና ቅድስት ቤተክርስቲያን ከምታስተምረን አስተምሮና በነገረ ድህነት ላይ እመቤታችን ቅድስት ድንግል ማርያም ያላትን ድርሻ በእጅጉ በተለየ መልኩ የቀየረና ባልሆነ አገላለጽ የተገለጸም አስተምሮ ነው በመባል በሕዝበ ምእመኑ ዘንድ ብዙ ጥያቄ የሚያስነሳ አስተምሮ ሆነ። ታዲያ ይህንን አጋጣሚ የቅድስት ቤተክርስቲያንን ውድቀት በብዙ የሚጠባበቁት መናፍቃንም ብፁዕነታቸው ያስተማሩት አስተምሮ የኛን አስተምሮ የሚደግፍ ነው በማለት መናፍቃኑ በእጅጉ ተደስተዋል። ብፁዕነታቸውንም ሲያሞግሱ እንዲሁም ሲያወድሷቸው በተለያዩ መንገዶችና በተለያየ መልኩ አይተናል። ታዲያ ይህ የመናፍቃኑ ደስታ ወደር የሌለው ሆኗል። ይህንንም የሚያይ ሕዝበ ምእመንም በእጅጉ እያዘነና እየተጎዳም ይገኛል። ይህን የሕዝበ ምእመኑን ድምጽም የገለጠው በተለያዩ ሐዋርያዊ መልሶቹ የምናቀው ወንድማችን አክሊልም ወይም አኬ ይህንን ጉዳይ እንዲህ በማለት ተናግሮ ነበር። ይህንን ጉዳይ ወይም ይህንን እድል እንደ ጥሩ አጋጣሚ የምትጠቀሙ መናፍቃን በሙሉ ኦርቶዶክሳውያን፣ እኛ ኦርቶዶክሳውያን የምንቀበለውን ስጋና ደም የድንግል ማርያም ነው እያሉ ይገኛሉ። ታዲያ ይህንን የሕዝበ ምእመኑን ጭንቅና በውስጡ የተፈጠረውን ጥያቄ በእጅጉ ያብራራልን በኦርቶዶክሳዊ ወይም ሐዋርያዊ መልሶች የምናውቀው ወንድማችን አኬ ለመናፍቃኑ እንዲህ በማለት ምላሹን ሰጥቷቸው ነበር። መናፍቃን ወይንም ደግሞ ፕሮቴስታንት ይህን የብፁዕነታቸውን አስተምሮ እንደ ጥሩ አጋጣሚ ሲጠቀሙት ብዙ ተመልክቻለሁ። ቀድሞ ነገር ቅዱስ ቁርባን የክርስቶስ አማናዊ ስጋና ደም አይደለም ብላችሁ የምትከራከሩ ሆናችሁ ሳላችሁ ከመሰረቱም የማታምኑበትን ይህን ቅዱስ ቁርባን ዛሬ ላይ አጋጣሚውና እድሉ ሲከፈትላችሁ ለምን ጥያቄ ማንሳት ፈለጋችሁ? ሲጀመርም ጥያቄ ማንሳት እድሉም
ድፍረቱም የላችሁም። ብፁዕነታቸውም ቢሆኑ ለማለት ወይም ለመግለጽ የፈለጉት ሐሳብ ይህ ባይሆንም የገለጹበት አገላለጽ ግን ተገቢ እንዳልሆነ በእጅጉ እረዳለሁ። እኛ የምንቀበለው ሥጋ የክርስቶስ ሥጋና ደም እንጂ የድንግል ማርያምን በፍጹም አይደለም። ቅድስት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የራሱ አድርጎ በተዋህዶ አንድ ያደረገውን እንጂ መለኮት የተዋሃደውን አማናዊ ሥጋ እንጂ የምንቀበለው ሥጋና ደሙ ብለን የእመቤታችንን አይደለም። ቅድስት ቤተ ክርስቲያንም ፍጹም እንዲህ አይነት አስተምሮ የላትም። ነገር ግን ብፁዕነታቸው ለመግለጽ የፈለጉት የቅድስት ድንግል ማርያምን ክብር ነውና የተጠቀሙበት ቃልም አግባብ እንዳልሆነ በእጅጉ አምናለሁ በማለት ለመናፍቃኑ ምላሽ ሰጥቷቸው ነበር። እኛ ኦርቶዶክሳውያንም ብንሆን የብፁዕነታቸውን እንዲሁም የሌሎች ብፁዓን አባቶችን እኛ ኦርቶዶክሳውያንም የምንቀበለውና የምንሰማው የመጽሐፍ ቅዱስን ቃል እንደመሆኑ መጠን መጽሐፍ ቅዱስን እያነበብንና እያገላበጥን ሌሎች ብፁዓን አባቶችንም የሚገባቸውን ክብር እየሰጠን የምንኖርና የምንቆይ ልንሆን ይገባል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በብፁዕ አቡነ ሕዝቅኤል ላይ የሕይወት ምዕራፋቸው የሕይወት ገጻቸው ላይ የዳሰስንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።